አትወደኝም? አይገባሽም። ቆይ ልጅ ያለው ባል ምን ይሰራልሻል? እኔ ሰላም ልጅ አባት አይደለሁ? አንቺም ደግሞ ከአርጁን ጋር ብትሆኝ ይሻልሽ። ጥጃ ውለድ፣ ከዛ ለምን እልሃለሁ። አንተን አይደል ናታ? አዎ እሱ ነው። በጣም የምወደው የወደፊት ባሌ ነው። አንተ ዘው ናታን በለው በለው። ሲናጥቼ መኖራልሽ ጅል ተራኔና ትመለው ካልቻልክ ለምን ድብን አትልም? አንተ ራስን ችግር ውስጥ ከተለ እያልኩ ናታን በዚህ ማንነቷና በዚህ አስተሳሰብ አይደለም በሰላም በህይወት መኖሯን እንጠራጠራለሁ። እንዴት ብላ ከሰው ጋር ትኖራለች? ናት ከሰው ጋር ስትኖር እኮ ያየኸውን እንዳላየ የሰማውን እንዳልሰማ ሆነ መኖር መቻል ነበር። ኤቢ ግን አይደለም ያየችውን ያሰበችውን ነገር ሁሉ ከመናገር ወደ ኋላ አትልም። እሱን እኮ ነው የምልህ ናት። ማርታ ናት እንጂ እኔማ ከዚህ ሀገር ላስወጣት እያሰብኩ ነበር። እንደሱ ሳይሻል አይቀርም። ስኮላርሺፕም አፈላልጎ መላኩ ሳይሻል አይቀርም። አንተ ቆንጆ ሰርተህ ማባያው ከሌለ ምን ይጠቅማል? ምንም ያህል ስማርት ብትሆን ጸባይ ከሌለህና ትሁት ካልሆንክ ምንም ጥቅም የለውም። አዎ አባዬ፣ ኤቢ ትሁት መሆን ያውቃታት። መሸነፍ አትፈልግም፣ ዝቅ ማለት አትፈልግም። ሁል ጊዜ እሷ ትክክል፣ ሌላው ሰው ስህተት እንደሆነ ነው የምታስበው። ሰው ደግሞ አቶ ደረጀ ዛሬ ልጁን እንግዲህ ከሀገር ውጭ ለማስወጣት ከሰዎቹና ከጓደኞቹ ጋር እየተመካከረ ይገኛል። ምክንያቱ ደግሞ አቢጌል ደረጀ እንደምታዩት ከእለት እለት ነገሮችን በማቀሳሰርና ነገሮችን ወዳልሆነ ቦታ በመውሰድ እንዲሁም የቤተሰቡን ሰላም እንዲሁም ደግሞ የራሷን ሰላም አታ የተቀመጠች አንዲት ልጅ ብትመከርም ብትዘከርም ብትቀጣም ብትመታም ምንም አይነት ነው ለውጥ እያሳየች ስላልሆነ በመጨረሻም እንግዲህ ከሀገር ለማስወጣት ነገሮችን እያመቻቸ ይገኛል። ጋሽ ደረጀ እንግዲህ ብዙ ነገሮችን አቢጌልን በምክርም በተግዛጽ በተለያየ አጋጣሚ ገርፏታል፣ ተቆጥቷታል፣ ኢቭን መቷታል። ከዛም አልፎ እንግዲህ ከቤት እስከ ማስወጣት ድረስ አይነት ቅጣት ተቀጣለች። ግን የሚገርመው ነገር በፍጹም ወደ ነበረችበት የምትስተካከልበት ምንም አይነት አቋም የላትም። እንደውም ነገሩ እየባሰ ነገሩ እያደረገች አሁን እንግዲህ የደረሰችበትን ደረጃ ታውቃላችሁ። እንግዲህ ጋሽ ደረጀ የሰላም ልጅ የጋሽ ደረጀ ነው ብላ እንግዲህ እስከዚህ ድረስ ነው እንትን ያለችው። የሚገርመው ይሄን ነገር ጋሽ ደረጀ ቀርቶ ማንም ሰው የሚያውቅ የለም። ጋሽ ደረጀ ራሱ አያውቅም። በእርግጥ አዎ ልጁ የሱ ነው፣ ግን ደግሞ ጋሽ ደረጀ የሚያውቀው ነገር የለውም። ሰላምና ሰላም ብቻ ነች ይሄን ነገር የምታውቀው። እንግዲህ ሰላም የልጅሽን አባት አምጥሽ አስተዋቂ ስትባል ያው ማንንም ሰው ማምጣት አልቻለችም የነበረ። በዛ ላይ ደግሞ የልጁ አባት የሆነው ጋሽ ደረጀ ስለሆነ ማንንም ከውጭ ማምጣት አልቻለችም። እንግዲህ በመጨረሻ በቃ አላመጣም ብላ እንትን ብላለች ማለት ሁሉም ነገር አሁን ዘግተው እነሱም ትተዋታል ማለት ነው። በዛን እንግዲህ ያንን ተንተርሳ ማንተና አቢጌል ብዙ ነገሮችን ሰርች እያደረገች ነው ማለት እየተፈላሰፈች ነው። ሰው ሲያወራ በቃ በርጋ ተለጥባ ነው እንደምታውቁት። በቃ ልክ እንደ ክፉ ጎረቤት ሄዳ ለክክ ነው። እያንዳንዱ የሚወራውን ነገር በቃ በጆሮዋን ጣል አድርጋ ማዳመጥ ነው። እንግዲህ በባለፈውም ክፍል ጋሽ ደረጀና ሰላም እያወሩ ባለበት አጋጣሚ ከውጭ እንደመጣች እንግዲህ በር ላይ ተለጥፋ ስታዳምጥ ነበረ ቤተሰቦቻችን። በዛም ምክንያት ነው እንግዲህ ነገሩ ወደ ሌላ ዞሮ ትርምስምስ ያለው ማለት ነው። በመጨረሻም እንግዲህ ይሄው አቢጌል የመጀመሪያ ጥርጣሬዋን ወደ እንትን አምጥቶት ለልጆቼና ለትዳሬ እባክሽ ተጠንቀቂልኝ እያላት ነበረና ያችን ቃል ስለሰማች እሷን ይዛ እንግዲህ እያወናወነች ነው የምትገኘው። ከዛም ባለፈ ዛሬ እንግዲህ ናታንና ዲያጣ ቤት ጋር በአንድ ቁጭ ባሉበት የሰላም ልጇን አባት አውቀዋለሁ እናንተም ታውቃላችሁ ግን ደብቃችሁ ይሄ ነው ብላ ነበር። እንዴ ማን ነው ደግሞ እሱ እንዴ አርጁና አይደል እንዴ እሱማ ራስሽ ያመጣሽላት ምናምን ያለች ነበር ዲያጣና አይደለም ነበር ያለችው። እና ምንድነው ስትባል እንግዲህ አባዬ ነው ወይ አንተ ነህ ብላ ነው እንግዲህ ናታንን ያለችው። እንግዲህ በጣም ነው የደነገጡት። ዳጣ ለራሱ በጣም ነው ድንግጣ ከመቀመጫዋ ተነስታ ምናምን እንደ አቢጌል ኧረ በእናትሽ ተረጋጊ፣ እንደው ዝም ብሎ የታሰበው ሁሉ እኮ አይወራም፣ ምን አስበሽ ነው አንቺ? ኧረ እንደዛ አይባልም ብላ እንግዲህ በጣም የተናደደችባት ናታን በጣም ነው ያበደባት፣ በጣም ነው የተናደደው።
ኦኬ ለካ ደግሞ በዚህ ጸብ ይሄንን እንትን ይዘሽ እንዴት አባትሽን አባዬን የጥርጥርሽው ነው? በስመ አብ ወመንፈስ ቅዱስ በጣም ይቅር ይበልሽ። አንቺ በጣም ሰው ከሰውነት ትወተሻል። ለአንቺ ግዴታ ሳይካትሪስት ያስፈልግሻል። ሶሪ ጋይስ ሳይካትሪስት ያስፈልግሻል። ምክንያቱም ጭንቅላትሽ ቁመናሽ ነው እንጂ እንትን ያለው አእምሮሽ መሰራት አለበት። ስለዚህ እንደዛ ነው ያላት ማለት ነው። እንግዲህ በሽተኛ ነሽ እያልከኝ ነው አይደል? በሽተኛ ነሽ እያልከኝ ነው ምናምን ብላ እንግዲህ ነገሩን ለማካበድ ምናምን እየሞከረች ነበረ። እሱ እንደፈለግሽ ተርጉሚ እንደፈለግሽ ሰጪው፣ ግን ሲነግሮች ስሚ ምንድነው አሁን እንዴት እንደዚህ ምናምን ብሎ ጋስትር እንግዲህ ናታንን በጣም ተጫጭሆ እያወሩ ስለነበረ እንግዲህ ወይዘሮ ማርታ ካልጋ ክላስ መታ ነበረ ከውሃ ጋርና ሲመጡ ምንድን ነው የተፈጠረው አስትራቸው ያው መናገር አልፈለጉም። አረማዬ ምንም የለም ምናምን ብላ አንቺ ነሽ አይደል እንደዚህ ነገር የምትይው ስትላት አረማዬ ይቅርታ ምናምን ብላ እንግዲህ ጸጥ ነው ያለችው። ናታን በጣም የተናደደው ምንድነው ናታን ምን ብላ ነው መሰጥ እማዬች ልጅ የጎደላት ነገር አለ ጭንቅላቷ ውስጥ የሆነ የላላ ቡለን አለ። ስለዚህ ሂዳ የሆነ ሳይካትሪስት ጋር መታየት አለባት ብሎ ነበር ያላትና እንዴ ምን አርጋ ነው ቆይ ይሄን ያክል ምንድነው ምናምን ስላረ እኔ ድጋሚ ይሄ ምናምን ብላ ነው ይሄ ሄደው እንግዲህ ዳጣ በመጨረሻ እንግዲህ ዳጣን ወይዘሮ ማርታ ምን ብላ ነው ዳጣዬ ምንድነው ምናምን የተፈጠረው ስትላት አረ ይብራብሽ ማሚ ይብራብሽ ነው ያለቻት ማለት ነው። ማለት ይቅርብሽ ምክንያቱም ነገርዮሽ በጣም ከባድ ነው። እንግዲህ ጋሽ ደረጀ ይሄን እንትን ብሎ ነው እቺ መሄድ አለባት ሲል ወይዘሮ ማርታ እንግዲህ አይሆንም ልጅ አትሄድም አትወጣም ከፈለክ ዳጣን አስወጥተህ ሌላ ቤት አከራይተህ አስቀምጣት እንጂ እንደውም አብዬ እንደዚህ የሆነችው ዳጣ ከመጣች በኋላ ነው። ስለዚህ ሰላሟን እንሳት የዳጣ ጉዳይ ስለሆነ ዳጣን አስወጣላት እንጂ ልጅ ካጠገቢ አትሄድም ብላ ነው እንግዲህ ያለችው። ጋሽ ደረጀ እንዴ እሱን እኮ እረዳለሁ፣ ግን ደግሞ ይሄ ነገር በዚህ ሁኔታ ከቀጠለች ሰዎችን መረበሽ ሰዎችን እንትን ማለት ብቻ ሳይሆን እሷ ለራሷ ለህይወቷ ያሰጋታል። ስለዚህ ወጣ ስትል ምናልባት ነገሮች ይስተካከሉ ይሻላት ይችላል እና በዛ ላይ ክብታዩ ደግሞ የምትሄደው ለ2 ዓመት ምናምን ነው ይሄን ያክል ለረጅም ጊዜ ምናምን አይደለም እና እንደዛ ይሻላል ምናምን እያለቻት ነበር ጋሽ ደረጀ ለወይዘሮ ማርታና ማርቲ ደግሞ አይሆንም ቆይ አንተ ምንድነው የራስህን ልጅ ከቤት አስወጣለሁኝ የሰው ልጅ ቤት አስቀምጣለሁ ብለህ የምትለው ምንድነው ብላ ነው ያለችው ማለት ነው። ያው ጋሽ ደረጀ እንደው ትውጣ ዳጣ ትውጣ ምናምን ስትለው አይ ዳጣማ ከቤት አትወጣም ነው ያለው። አንተ ቆይ ምንድነው ይሄ ነገር ምንድነው እያለችው ነው። እሱ ምንም የለም እንደነገርኩሽ ነው። ዳጣ ግን ከቤት አትወጣም። አቤኬል ዝሮ ለአሁኑ እሺ ካልሽ ግን እንደቀጣይ እንትን አይደለም እኔ ሰዎችን ጓደኞችን አውርቻለሁኝ እያላት ይገኛል። ቤተሰቦቻችን እንግዲህ ወይዘሮ ማርታም እስቲ እንግዲህ እናየዋለን። አሁን እኮ ምንም እንትን አትልም እየተስተካከለች ነው ምናምን እያለ እንግዲህ ለመሸፋፈን እየሞከረች ነው። ዳጣም እንግዲህ ያው ከዚህ ቤት እንደማትወጣ ነው ነገር የሆነው። ዳጣን ከቤት እናስወጣለን ቢሉ እንኳን ራሱ ከባድ ነው አሁን ላይ ማለት ነው። ቤተሰቦቼ ሰላም እንግዲህ ያው የልጇን አባት ደብቃ እንግዲህ ቀኗም ደርሷል። እንግዲህ ስትወልድ አቢጌል ያው ህፃኑን እንደማንም ብላ መንጭቃ ጸጉሩን ይዛ ነው የምትሄደው። ጸጉሩን ይዛ ሄዳ ከጋሽ ደረጀ ጋር የማታስመረምርበት ምንም ምክንያት የላትም። ሌላው እንግዲህ አርጁ አይኑን ጎልጉሎ እንደ በሬ ማለት ነው እንደ በሬ አይኑን ጎልጉሎ እጁን ወጥሮ ወኔውን ቀስሮ ወደ ናታንና ዳጣ ጋር ሄዷል ማለት ነው። እስቲ እንግዲህ ማንኛውም የማን አባ ፈሪ ነው የማን አባ ጀግና ማንኛው አሸንፍ ይሆን እሱን የምናየው ነው የሚሆነው። እንግዲህ ብቻ ከባድ ነው ታውቃላችሁ ጋይስ። ቤተሰቦቼ እስካሁን አብራችሁ ስለነበራችሁ በጣም አመሰግናለሁ። ቴንኪው ሶ ማች። ሰብስክራይብ ላይክ ማድረጋችሁን አትርሱ። አሁን ቤተሰቦቼ በቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። እወዳችኋለሁ። ባይ ባይ።